የወላጅ አባቴን ሽጉጥ ለማስመለስ ያደረኩት ጥረት እኔን ለእስራትና ለጸጸት ዳረገኝ ይላል የዛሬው ባለታሪካችን ወጣት በማረሚያ ቤት ውስጥ ሆኖ ያጋጠመውን ይነግረናል። በተከታይነት ሙሉ ታሪኩን እንዲህ አቀርብላችኋለሁ። ዘወትር ከብስራት ኤፍኤም የዩቲዩብ ቻናል አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እኔ ስምዖን ደረጄ ነኝ። በያላችሁበት ጥሩ ጊዜ ይሁንላችሁ። ቶሎሳ ከፈኒ ውልደትና እድገቱ በደቡብ ምዕራብ ሸዋ ዞን ቀርሳም ማሊማ ወረዳ ውስጥ ነው። የ2013 ዓመት እስክትመጣ ድረስ ይህ ወጣት ብዙ ተስፋና ህልም የነበረው ነበረ። ነገር ግን ከዓመታት በፊት የ16 ዓመት ዕድሜ ካላትና የስድስተኛ ክፍል ተማሪ ከሆነች አንዲት ታዳጊ ጋር የአይን ፍቅር ውስጥ ይገባል። ቶሎሳም ወላጅ አባቱም እርሱ ገና የ16 ዓመት ታዳጊ ያሉ በሞት ቢለዩትም አባቱ ባስተማረው የዕደ ጥበብ ስራ አባቱን ተክቶ በገቢ ደረጃም የተደላደለ ኑሮ መኖር ችሏል። ይሁን እንጂ ከ16 ዓመቷ ታዳጊ ጋር ፍቅር ሲያይልበት ቤተሰቦቿ ጋር ለትዳር በባህሉ መሰረት ሽማግሌ ልኮም ጥያቄ ቢያቀርብም ይሁንታን ማግኘት አልቻለም። ትምህርት ትማር ገና ናት የሚል ምላሽ ይሰጠዋል። የቅርብ ጓደኞቹን ለምን አንጠልፋትም የሚል ሐሳብ ሲያቀርቡለት በሐሳቡ ወዲያው ይስማማል። ሚያዝያ 17 ቀን 2013 ዓ.ም ለጠለፋ ይዘጋጃሉ። ሶስት ሆነው የእርሷን መምጣት መጠባበቅ ይጀምራሉ። በዚህም ቶሎሳም አባቱ ህይወቱ ሲያልፍ ራስን ጠብቅበት ያለውንና ከዕደ ጥበቡ በተጨማሪ ያወረሰውን ሽጉጥ በመታጠቅ ወደ አካባቢው ያመራሉ። ለ32 ዓመት አብሯቸው የቆየውን ማካሮቭ ሽጉጥ ይዞ ከጓደኞቹ ጋር በመሆን የወደዳትን ልጅ ለመጥለፍ አንድ ቤት ተከራይተው መዘጋጀት ይጀምራሉ። እዚያም አንተን ካየች ስለምትጠራጠር አንተ እዚህ ተቀመጥ፣ እኛ ልጅቷን ጠልፈን እናመጣልሃለን በማለት አሳምነውት ወደ ተከራዩበት ቤት ጥለውት ሄዳሉ። ከአንድ ሰዓት በኋላ ግን ሶስት ፊታቸውን ጭንብል የሸፈኑ ወጣቶች በመምጣት ቶሎሳን በመደብደብ እጁን አስረው አባቱ ያወረሱትን ሽጉጥ ቀምተው ይሰወራሉ። ከሰዓታት በኋላ ቶሎሳ የታሰረውን እጅ ፈቶም ወደ ቤቱ ከገባ በኋላ ከጓደኞቹ ጋር ቅራኔ ውስጥ ይገባሉ። የአባቴን ሽጉጥ የቀሙኝ ራሳቸው በፈጠሩት ሴራ ነው በማለት እነርሱ ላይ ክትትል ያደርጋል። ክትትል ሲያደርግም እንዳሰበው ከጓደኞቹ መካከል አንዱ እጅ ላይ ሽጉጡ አለ ሲል አረጋገጠ። በዚህም ሽጉጡን የቀማውን ልጅ የአባቱን ሽጉጥ ይዞ ሲንቀሳቀስ ይደርስበትና በስለት ወቅቶ ህይወቱ እንዲያልፍ ያደርገዋል። ይህ ጥቃት የደረሰበት ታዳጊ ግን የቴፒ ዩኒቨርሲቲ ተማሪና ለረፍት የመጣ እንደሆነ ይረጋገጣል። ፖሊስም ጉዳዩ እጁ ላይ ሲደርስ ቶሎሳን በቁጥጥር ስር ያውላል። የምርመራ መዝገቡ ተጣርቶ ለአቃቢ ሕግ ይላካል። አቃቢ ሕግም ክስ ይመሰርታል። ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ውሳኔ ይሰጣል። ከዛ በፊት ግን ቶሎሳም ያቺን ቀን ያስታውሰናል። እኔ ቶሎሳ ከፈኒ ይባላለሁ። ከቀርሳ ማሊማ ወረዳ ነው የመጣው። እኔ በ19 ነው የገባሁት። ልጅ ሆኜ ነው ማለት ነው። ወንጀል ግድያ ነው የተፈጸመው። ከዛ ነው የመጣው ማለት ነው። ያው የተፈጸመው በዛ ሰዓት እኔ እዛ ነው ስራ እየሰራ ነበረው። ስራ አባቴ 16 ላይ ነው አባቴ ሞተው። ከዛ በኋላ አባቴ ስራ የሚሰራው ነው ተቀጥዬ ነው ገብዬ እሱ ስራ ተቀብዬ ነው የሚሰራው። የሆነ ልጅቱ አለው የሆነ ልጅቱ እኔ እንዲያገባ ቤተሰብ ፈለጉ። ከዛ በኋላ ልጅቱ እኔ ተማሪ ነኝ አልፈልጉም አለች። ከዛ የሆነ ጓደኞች አሉ። ጓደኞቼ ለምን ልጅቱ አትወስድም የሚባል ነገር ነው መጀመሪያ የተነሳው። ከዛ በኋላ ልጆች እኔ ጓደኞች ተነስቶ አይ ልጅቱ መጠለፍ አለበት የሚባል ነገር ተጀመረ። ከተጀመረ በኋላ እኔ ስራ ቦታ ያሉት ቦታ ሰዎች ልጅቱ ለኔ ልጅቱ ማምጣት አይደለም ገንዘብና የአባቴ መሳሪያ መውሰድ ነው የፈለገው። ከዛ በኋላ እዚህ ይሄ ቦታ ሄደን ልጅቱን እንወስዳለን የሚባል ተነሳ። እኔስ ልጆቼ ጋር እሺ ብዬ ስራ ለቅቄ ከሄደው በኋላ ልጅቱ እኛ ይዞን ይመጣለው አንተ በዚህ ቤት አከራይተናል ስለሆነ በዚህ እንጠብቃለን ብሎ ወሰደኝ። ከዛ በኋላ እዛ ሲደረስ 12 ሰዓት ምናምን ሆኗል። ከዛ ልጅቱ ይዞ ይመጣል ሌላ ሰዎች ምናምን ብሎ ነገርኩኝ። እኔ እዛ ሲደረስ እኔና ጓደኛ አለኝ 3 ሰዎች እኔ ሲሙና ፊቱ አላየም። እንደገቡ በሩን ተገፍትሮ ገባ። ከገባ በኋላ በቦስኬና በሌላ ጀመረ። እኔ ተመታኝ። እኔ ተመቶ በኋላ ተመልሶ ልጁን ተመታ።
እኔ የአባቴ 32 አመት በላይ የተያዘው ሽጉጥ መካሮፍ እኔ ላይ ተቀበሉ። ብር በዛ ሰዓት 8,000 እና ምናምን ብር ይዘው ነበርኩት። በዛ ብር ወሰዱ። ከዛ በኋላ ልጆቹ ሄዱ ውስጥ። እኔ በዛ ሰዓት በጣም ህፃን ስለሆነ ወንጀሉ ምን እንደሆነ አላቁም፣ በደንብ አላቁም። በመሳሪያ የአባቴ መሳሪያ ብዬ ገደልኩት። በዛ ምክንያት ነው የተነሳው። የታሰረው በዚህ ምክንያት ነው ማለት ነው። እኔ እውነት መናገር እኔ በጣም ብዙ ነገር ተምራለሁ። የ6ኛ ክፍል ተማሪ ነበርኩት በዛ ሰዓት። ስራ እየሰራ ትምህርት ነው የምተማረው። እዚህ ማረሚያ ቤት ከገባ ወዲህ በጣም ብዙ ነገር ተምራለሁ። በትልልቅ ሰዎች ጋር ነው የሚሆነው። ወንጀል ምን እንደሆነ፣ ይሄ ወንጀል ይሄ እንደዚህ ያክላል፣ ይሄ ወንጀል እንደዚህ አንቀጽ አለው፣ ወንጀል ከሰራው ይሄ ነው ብሎ ገጠር ውስጥ ትምህርት ከሰጠው እኔ እዚህ ላይ አልደረሰም ነበር። ግን እዚህ ከገባ ወዲህ ብዙ ወንጀል ምን እንደሆነ፣ ስንት አንቀጽ እንዳለ፣ ምን እንደሆነ በጣም ብዙ ትምህርት ወስጃለሁ። የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ተከሳሹን ጥፋተኛ በማለት ቶሎሳ ከፈኒን በእድሜ ልክ እስራት እንዲቀጣ ውሳኔ ያሳልፎበታል።